መንግስት አስፈላጊውን ሁሉ እርምጃ እንደሚወስድ አሳወቀም። አሽከርካሪዎች አልሰማንም እንዳትሉም፣ ካልሆነ ደግሞ 50 ሺህ ብር ቅጣት ይጠብቃቸዋል። ሁሉም የፖለቲካ ፓርቲዎች ታገዱም። በሁለት ጥይት መሃል የሚደረገው የሰላም ንግግር። ሰላም ጤና ይስጥልን፣ እንደምን አላችሁ ውድ የኢትዮጵያ ድምፅ ተከታታዮች። የኢትዮጵያ ድምፅ ለሚያዝያ 12 ቀን 2018 ዓ.ም ያዘጋጃቸውን የሀገር ቤትና የባህር ማዶ ዜናዎች ከዚህ ሰዓት ጀምሮ ወደ እናንተ የሚያደርሱ ይሆናል። ከዜናዎቻችን ጋር አብራችሁ ትሆኑ ዘንድ በአክብሮት ጋብዘናል። ቀዳሚ ወዳደረግነው ዜናችን እንውሰዳችሁ። ነዳጅ ቀድተው ለህዝብ አገልግሎት በማይሰጡ ተሽከርካሪዎች ላይ እርምጃ እየተወሰደ መሆኑ ተነገረ። የ50 ሺህ ብር ቅጣትና ለ2 ወራት ከስራ ስምሪት ይታገዳሉም ተብሏል። በደቡብ ኢትዮጵያ ክልል በወላይታ ዞን ሶዶ ከተማ ነዳጅ ቀድተውና ስምሪት ወስደው ለህዝብ ትራንስፖርት አገልግሎት በማይሰጡ ተሽከርካሪዎች ላይ እርምጃ እየተወሰደ መሆኑን የሶዶ ከተማ ትራንስፖርትና ሎጂስቲክስ መምሪያ አሳወቀ። የሶዶ ከተማ ትራንስፖርትና ሎጂስቲክስ መምሪያ ኃላፊ ወይዘሪት ቅድስት በዛብህ ለሪፖርተር እንደተናገሩትም ለህዝብ ትራንስፖርት የሚሰጡና ስምሪት የወሰዱ አንዳንድ ተሽከርካሪዎች ነዳጅ ከቀዱ በኋላ ወደ መናኸሪያ ገብተው አገልግሎት መስጠት ላይ አይደሉም ብለዋል። ጥቂት የማይባሉ አሽከርካሪዎችም መናኸሪያ ውስጥ ተሽከርካሪዎቻቸውን በማቆም ከነ ረዳቶቻቸው እየተደበቁ ይገኛልም ሲሉ ተናግረዋል። በመሆኑም የከተማው ትራንስፖርት መምሪያ መናኸሪያ ግቢ ውስጥ ተሽከርካሪዎቻቸውን አቁሞ የተሰወሩትን በመለየት ሰሌዳቸውን ፈቶ እርምጃ እየወሰደ የሚገኝና በቀጣይም በእንዲህ አይነት ተግባር በተሰማሩ ተሽከርካሪዎች ላይ የ50 ሺህ ብር ቅጣት እንደዚሁም ለ2 ወራት ከስምሪት መርሃ ግብርም የሚያግዳቸው መሆኑን አሳውቀዋል። የከተማው ትራንስፖርት መምሪያ ያለውን የነዳጅ እጥረት ችግር ለመቅረፍ ተሽከርካሪዎች ነዳጅ በቁጠባ እንዲጠቀሙ የማድረግ ስራዎች እየሰራም ይገኛል ሲሉም ኃላፊዋ ተናግረዋል። የህዝብ ትራንስፖርት አገልግሎት የሚሰጡ ተሽከርካሪዎች በማደያዎች ቅድሚያ አግኝተው እንዲስተናገዱ ግብረ ኃይል ተቋቁሞ የሚሰራው ስራ አንደኛው እንደሆነ ኃላፊዋ በሰጡት መግለጫ ተናግረዋል። አቶ ሬድዋን ሁሴን የሚከተለውን መልእክት በፌስቡክ ገጻቸው ላይ አጋርተዋል። የግል ሐዘንና ደስታ፣ ሳቅና ለቅሶ፣ መታመምና መዳን ሁል ጊዜ ለገበያ መቅረብ አለበት ብዬ አላምንም። ግን ደግሞ አደባባይ የሚያውል ስምሪት ላይ ያለ ሰው በከፊል ህይወቱ ለህዝብ እይታ አስተያየት ክፍት መሆን የግድ ነው። እናም በዋነኝነት ሰሞኑን ወዳጅና ዘመድ ቢያንስ ኢትዮጵያዊ ስለሆን አሳስቦን እንደ ሰው ምን ተፈጠረ በሚል የተጨነቁትን ታሳቢ በማድረግ መረጃ ባጋራ በማለት የሚከተለውን ግልጽ ማድረግ ፈለኩኝም ብለዋል። ከ2 ሳምንታት በፊት በሀገራዊ ጉዳይ የሚመክር ስብሰባ አስተናግደን ለምሳ እንዳረፍን ንፋስ ለመከላከል የተጋረደ የእንጨት አካፋይ ወይም ፓርሻል ዎል ሚዛን ስቶ ሲወድቅ አናቴ ጋርና ትንሽ ገባ ብሎ አገኘኝ። ስንጥቁ መስፋት ስለነበረበት ሐኪሞች በከፊል ላጩት ብለዋል። እኔ ደግሞ ሙሉውን ቢሆን ይሻላል ብዬ እስከሚደርቅ ድረስ አነሳሁትም ሲሉ ተናግረዋል። እንደ ልጅነቴ ተማልጬም ሳየው አልጠላሁትም፣ ወዳጆችም እንዲያው ሸጋ ነውም ሲሉ ሐሳባቸውን ሰጡኝ። በተመልካች አስተያየት ተበረታትቼም ትንሽ ደግሞ በአዲስ መልክ ልሞክረው ብዬ ዘለኩበት፣ የሆነው ይኸው ነው ሲሉም አጋርተዋል። የታከምኩትም አሚን ሆስፒታል ነው። እናማ እንኳን ለሕክምና ለስራም ወደ ውጭ ሀገር አልወጣሁም። ምንም ያልተባለውም ምን አዲስ ነገር አለ በሚል ነበረ። ለማንኛውም ለተጨነቁ ምስጋናና አክብሮቴ ይድረሳቸውም ሲሉ በማህበራዊ ትስስር ገጻቸው ላይ አጋርተዋል። ኢትዮጵያ በኤሌክትሪክ የሚሰሩ ግዙፍ የጭነት መኪናዎች ማስገባት ጀመረች። ኢትዮጵያ ወደ አረንጓዴ ኤነርጂ የምታደርገውን ጉዞ ይበልጥ በማፋጠን አሁን ላይ በኤሌክትሪክ እና በተፈጥሮ ጋዝ የሚሰሩ ግዙፍ የጭነት ተሽከርካሪዎችና የኢንዱስትሪ ማሽነሪዎችን ወደ ሀገር ውስጥ ማስገባት ጀምራለች። የኢትዮ ጅቡቲ ባቡር አክሲዮን ማህበር ዋና ስራ አስፈጻሚ ታከለ ኡማ እንደገለጹትም ሀገሪቱ ወደ አረንጓዴ ማሽነሪዎች በሙሉ አቅሟ እየተሸጋገረ ሲሆንም ይህም የአዲሱ ፖሊሲ ዋነኛ አካል ነውም ሲሉ ተናግረዋል። ይህ ታሪካዊ ሽግግር ኢትዮጵያ የአየር ንብረት ለውጥን ለመቋቋም ያላት ቁርጠኝነት የሚያሳይም ሲሆን የአረንጓዴ ኢኮኖሚ ግንባታ በማፋጠን ረገድም አፍሪካ በግንባር ቀደምነት እንደምትመራ የሚያረጋት ነውም ሲሉ ተደምጠዋል። በኤሌክትሪክ የሚሰሩ እነዚህ ከባድ ተሽከርካሪዎች መግባታቸውም የሀገሪቱን የኤነርጂ ሽግግር ወደ ላቀ ደረጃ ከፍ የሚያደርግና ለቀጣይ ትውልድም ምቹ አካባቢን የሚፈጥር ታላቅ እርምጃ ተደርጎም ተወስዷል ሲሉም ተደምጠዋል።
የብቃት ክፍተትን ጨምሮ የመክፈል አቅምና ደካማ የስራ ባህል የሲቪል ሰርቪሱን ፈተናዎች መሆናቸውን ኮሚሽኑ አሳወቀ። ሲቪል ሰርቪሱ ከፖለቲካ ጫና እንዲላቀቅም ተፎካካሪ ፓርቲዎች ጠይቀዋል። የብቃት ክፍተት፣ የመንግስት መክፈል አቅምና ደካማ ስራ ባህል ዋነኛ የሲቪል ሰርቪስ ፈተናዎች መሆናቸውን የሲቪል ሰርቪስ ኮሚሽነር ገለጹ። ኮሚሽነሩ መኩሪያ ኃይሌ ይህንን የተናገሩትም መልካም አስተዳደር ለአፍሪካ ጉድ ገቨርናንስ አፍሪካ የተሰኘ የምስራቅ አፍሪካ ቅርንጫፍ መጪውን ሀገራዊ ምርጫ አስመልክቶም ለሲቪል ሰርቪሱ ባዘጋጀው የውይይት መድረክ ላይ ነው። ተቋሙ 7ኛውን ሀገራዊ ምርጫ አስመልክቶ አካሄድኳቸው ካላቸው ውይይቶች የመጀመሪያ የሆነው በኢትዮጵያ መልካም አስተዳደር ለማጎልበት የሲቪል ሰርቪሱ ሚና በሚል ርዕስ ከፖለቲካ ፓርቲ ተወካዮች ጋር ሚያዝያ 8 ቀን 2018 ዓ.ም የውይይት መድረክ አዘጋጅቶም ነበረ። በውይይቱ ወቅትም የብልጽግና ፓርቲ፣ የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ወይም አሶዴፓ፣ ነጻነትና እኩልነት ፓርቲ ዋነኞቹ ፓናሊስቶችም ነበሩ። የብቃት ክፍተት የሁሉም አካላት ርብርብ፣ ቅንጅት፣ መተባበርና የመንግስት ሰራተኛውን መስጠት የሚጠይቅ ጉዳይ መሆኑን ኮሚሽነሩ መኩሪያ ኃይሌ አስረድተዋል። መንግስት በታዋቂ አትሌቶች ላይ እርምጃ እንደሚወስድ አስጠነቀቀም። በአዲስ አበባ በመካሄድ ላይ ባለው 29ኛው የኢትዮጵያ አትሌቲክስ ፌዴሬሽን ጠቅላላ ጉባኤ ላይ እጅግ አነጋጋሪ መረጃዎች ወጥተዋል። በአዲስ አበባ ለተካሄደው ታሪካዊ የግራንድ ፔሪ ውድድር መንግስት ከ240 ሚሊዮን ብር በላይ መመደቡን የሚኒስትር ዴኤታው ክቡር መኪዩ መሐመድ ገልጸዋል። በውድድሩ ላይ መሳተፍ ያለባቸውም ያለ በቂ ምክንያት ያልተሳተፉ አትሌቶች ላይ መንግስት ጠንከር ያለ እርምጃ እንደሚወስድ ይፋ ተደርጓል። በሀገሪቱ ከ45,000 በላይ የስፖርት ማዘውተሪያ ስፍራዎች ተገንብተዋል። አሁን ጊዜው ውጤት የምናይበት ነው ብሏል ክቡር ሚኒስትሩም። የሚኒስትሩ ወይም የስፖርት አመራሮች ከመጠላለፍ ወጥተው የተሰጣቸው እድልና ለሀገር ውጤት እንዲጠቀሙበትም ጥሪ አቅርበዋል። ኢትዮጵያ በታሪክና በዝና ብትገዝፍም የአትሌቲክስ ተቋማትን በማደራጀት ረገድ ግን ከግብፅ የምትማረው የቤት ስራ እንዳለባትም ተመላክቷል። አትሌት ስለሺ ስህን እንዳለው ግራንድ ፔሪው ስኬታማ መሆኑ ትልቅ ኩራት ነው። ነገር ግን መንግስት ቢሊዮኖች በፈሰሰበት ስፖርት ላይ ውጤትና ተጠያቂነት አጥብቆ መፈለጉም ለዘርፉ ፕሮፌሽናሊዝም ሌላኛው ምዕራፍ ነው ብለዋል። ታሪክና ዝና ብቻውን አይበቃም። ጠንካራ ተቋምና ዲሲፕሊን ያለው አትሌት የነገው ስኬታችን መሰረት ነው ሲሉም ተደምጠዋል። ውድ የኢትዮጵያ ድምፅ ተከታታዮች ዜናዎቻችን አሁንም እንደቀጠሉ ናቸው። ወደ ውጭ ዜናዎቻችን እንውሰዳችሁ። ቡርኪና ፋሶ የፖለቲካ ፓርቲዎችን በሙሉ አገደች። አንድ ሀገር አንድ ድምፅ ይበቃልን ብላለች። የቡርኪና ፋሶ የሽግግር መንግስት በሀገሪቱ የፖለቲካ ጉዞ ላይ አስገራሚ ለውጥ ማድረጉን አሳውቋል። ጠቅላይ ሚኒስትር አፖሎጄር ጆአኪም እንደገለጹትም ሀገሪቱ አሁን ላይ የፖለቲካ ልዩነቶች ወደ ጎን በመተው ሀገር ራሷ አንድ ፓርቲ የምትመራበት ምዕራፍ ላይ ትገኛለችም ብለዋል። ይህ ውሳኔ የመጣውም በኢብራሂም ትራውሬ የሚመራው ወታደራዊ አመራር ሁሉንም የፖለቲካ ፓርቲዎች እንዲፈርሱና እንዲታገዱ ካደረገ በኋላም ሲሆን ይህም በሽግግር ወቅት በነበረው የብዝሃ ፓርቲ ስርዓት መክተሙን ያበስራል። ጠቅላይ ሚኒስትሩ እርምጃውን ብሔራዊ አንድነትን ለመፍጠርና ሀገራዊ ጥቅምን ከምንም በላይ ለማስቀደም ያለመ መሆኑን አጽንኦት ሰጥተው ተናግረዋል። ይህ ስር ነቀል የፖለቲካ ሽግግር በሀገሪቱ ውስጥ የተለያዩ ስሜቶችን ቀስቅሷል። ተቺዎች እርምጃው የዲፕሎማሲ ስርዓት መሰረት የሚንድ ስልጣኔን በአንድ ወገን ብቻ የሚያከማችና የተቃዋሚ ድምፆችን የሚያፍን ነው ሲሉም ይሞግታሉ። በሌላ በኩል ደግሞ ደጋፊዎች ውሳኔው ከውጭ ተጽዕኖ የጸዳም በፓን አፍሪካዊ እይታ ላይ የተመሰረተና እውነተኛ ብሔራዊ አንድነትን የሚያመጣ እንደሆነም አድርገው ይገልጹታል። በአሁኑ ወቅት ቡርኪና ፋሶ ያለምንም የፖለቲካ ውድድር የሽግግር መንግስቱ ስር ብቻ የምትመራም ሲሆን ይህም በምዕራብ አፍሪካ ፖለቲካ ውስጥም አዲስ አነጋጋሪ አጀንዳ ሆኖም ብቅ ብሏል። አሜሪካ የኢራንን መርከብ መጥለፏን ተከትሎ ኢራን የድሮን ጥቃት ሰንዝራለች። በአሜሪካና በኢራን መካከል ያለው ውጥረትም ወደ አደገኛ ደረጃም ተሸጋግሯል። ፕሬዚዳንት ዶናልድ ትራምፕ ቱስካ የተሰኘውና የኢራን ባንዲራ የሚያወለበልበው ግዙፍ የጭነት መርከብ የአሜሪካ የባህር እቅድ ጥሶም ለመጓዝ በመሞከሩም በአሜሪካ ባህር ኃይል ቁጥጥር ስር መዋሉን አሳውቋል። ትራምፕ በሰጡት መግለጫ መርከቡ ማስጠንቀቂያ ባለማክበሩም ኢንጂን ክፍሉ ላይ ተመቶ እንዲቆም መደረጉና
በአሁኑ ወቅትም በአሜሪካ ሙሉ ቁጥጥር ስር እንደሚገኝ ገልጸዋል። ይህ እርምጃ ተከትሎም ኢራን በትጥቅ የታገዘ የባህር ላይ ውንብድና ስትል ድርጊቱን ያወገዘችም ሲሆን ወዲያውኑ የአጸፋ እርምጃ መውሰድ ጀምራለች። ከእስላማዊ አብዮታዊ ዘብ ጋር ግንኙነት ያለው ታስኒም የዜና ወኪል እንደዘገበው ቴህራን በኦማን ባህረ ሰላጤ በሚገኙ የአሜሪካ ጦር መርከቦች ላይ የድሮን ጥቃቶች እያዘነበች ትገኛለች ሲል አስነብቧል። የኢራን ጦር ማዘዣ ጣቢያ አሜሪካ የተኩስ አቁም ስምምነቱን ጥሳለች ሲል የከሰሰም ሲሆን ጥቃቱ የዚህ ድርጊት ቀጥተኛ ምላሽ መሆኑን አሳውቋል። ይህ ግጭት የተከሰተው ምክትል ፕሬዝዳንት ጄዲ ቫንስ ጦርነቱን ለመቋጨት ፓኪስታን ውስጥ በሚደረገው ድርድር ላይ የአሜሪካ ልዑክ እንደሚመሩም ዋይት ሃውስ ባረጋገጠበትም ወቅት ነው። ጋሊቫፍ በሁለት ጥይት መሃል የሰላም ድርድር ወይስ ክህደት ሲሉ ተናገሩ። የኢራን ፓርላማ አፈ ጉባኤ መሐመድ ባጋር ጋሊፋ ከአሜሪካ ጋር በእስላማባድ እየተደረገ ያለውን ቀጥተኛ ድርድር አስመልክተው በሀገሪቱ የመንግስት ቴሌቪዥን ቀርበው ማብራሪያ ሰጥተዋል። በቅርቡ በጽንፈኛ የፖለቲካ ወገኖች ከዳተኛና የመፈንቅለ መንግስት አቀናባሪ በሚል የቀረበባቸውን ክስ ውድቅ ያደረጉት ጋሊቫፍ ዲፕሎማሲ ከጦር ሜዳ ድል ተጥሎም የሚታይ ሳይሆን ወታደራዊ ስኬቶች ወደ ፖለቲካዊ ውጤት የመቀየር የሚደረግ ትግል መሆኑን ገልጸዋል። በተለይም የአሜሪካ ወታደራዊ አቅም አቅልሎ መመልከት እንደማይገባ በማስጠንቀቅም ንግግሩ ከጠላት ጋር የሚደረግ እጅ መስጠት ሳይሆን የአገሪቱን ጥቅም ለማስከበር የሚደረግ ስልታዊ አካሄድ መሆኑን ለማስረዳት ሞክረዋል። ይህ በእንዲህ እንዳለ በጋሊፋህ ላይ የሚሰነዘረው ተቃውሞ በጽንፈኛ ሚዲያዎችና በማህበራዊ ድረገጾች ላይ ተጠናክሮም ቀጥሏል። ተቺዎች ጋሊቫፍ የበላይ መሪውን አሊ ካሚኒ ቀይ መስመሮች ጥሷል በማለት የሚከሱም ሲሆን አንዳንዶቹ ደግሞ የበላይ መሪው ልጅ ሙንጃባ ካሚኒ ስለ ድርድሩ ያላቸውን አቋም በግልጽ እንዲያሳውቁም እየጠየቁም ይገኛሉም ተብሏል። አልፎ አልፎም የኢራን አብዮታዊ ዘብ ጣልቃ በመግባትም ድርድሩ እንዲያቆም የሚወተውቱ ወገኖችም ተበራክተዋል። በሌላ በኩል የቀድሞው የኢራን ምክትል ፕሬዝዳንት መሐመድ አሊ አብታኒን ጨምሮ በርካታ የሪፎርመሪስት ወይም ለውጥ ፈላጊ ፖለቲከኞች የጋሊቫፍ ድጋፋቸውን እየገለጹ ይገኛሉ። አብታፍ ጋሊቫፍ አርቆ አሳቢ ወታደር ፖለቲከኛ ሲሉ የጠሩም ሲሆን አገሪቱ ካለችበት አስቸጋሪ ሁኔታ አንጻር ጋሊቫፍ ውሳኔ መደገፍ እንዳለባቸውም አሳስበዋል። የተለያዩ የኢራን መገናኛ ብዙሃንም ጉዳዩን በተለያየ መንገድ እየተነተኑት ሲሆን አንዳንዶቹን ጋሊቫፍ ወታደራዊ ጥንካሬና ዲፕሎማሲን አጣምሮ የያዘ አዲስ ስትራቴጂ እየነደፈ ነው ሲሉም፣ ሌሎቹ ደግሞ ንግግሩ የአሜሪካና እስራኤልን ለመደጋፈጥ የተቀመጠ ሰፊ የመንገድ ካርታ አካል ነው በማለትም እየገለጹት ይገኛሉ። ውድ የኢትዮጵያ ድምፅ ተከታታዮች የኢትዮጵያ ድምፅ ለሚያዝያ 12 ቀን 2018 ዓ.ም ያዘጋጃቸው ዜናዎች እነኝን ይመስላሉ። ከዜናዎቻችን ጋር አብራችሁ ስለነበራችሁ ከልብ እናመሰግናለን። ሰላምን ተመኘን።